ስሜ ዱሬቲ ታደሰ ይባላል። የስራ ድርሻዬ የሴቶች ህፃናትና ማህበራዊ ጉዳይ ስራ አስፈጻሚ ነው። አጠቃላይ ሴቶችን በሚመለከት ያው እኛ የምንሰራው በውስጥ ብቻም ሳይሆን ኤክስተርናል ሜንስትሪሚንግ እና ኢንተርናል ሜንስትሪሚንግ ስራዎችን ነው የምንሰራው። ኤክስተርናል ሜንስትሪሚንግ ወይም ከተቋም ውጭ የምንሰራቸው ስራዎች በሴቶች ህፃናትና ማህበራዊ ጉዳዮች እንዲሁም አካል ጉዳተኞችን አካተው ሚዲያዎች እንዲሰሩ ከማስቻል አንፃር ሚዲያዎችም የድርሻቸውን እንዲወጡ ከማስቻል አንፃር የተለያዩ ስልጠናዎች ከተለያዩ ባለድርሻ አካላት ጋር በመተባበር የተለያዩ ስልጠናዎችን ከዚህ ቀደም ተሰጥተዋል። እስካሁንም እየተሰጠ ነው የሚገኘው። ከዛ ውጪ ደግሞ ለሚዲያው አጋዥ የሚሆን ማቴሪያል፣ ማኑዋሎች፣ ጋይድላይን፣ የአሰራር መመሪያ የሚሆኑ ጋይድላይኖች ከጀንደር ጋር ተያይዞ ወደ 4 ማኑዋል ተዘጋጅቶ ለሚዲያዎች እንዲሰራጭ ተደርጓል። እነዚህ የተሰራጩ ማኑዋሎችን ደግሞ በተለያዩ ቋንቋዎች ለሚዲያዎች ተደራሽ ከማድረግ አንፃር ደግሞ የመጀመሪያ የተዘጋጀውን ማኑዋል ወደ አፋን ኦሮሞ ትራንስሌት ተደርጎ ለኦሮምኛ ፕሮግራም ጋዜጣ አዘጋጆች ስልጠና የተሰጠበት ሁኔታ አለና ይሄም ለሚዲያው እንደ አጋዥ ማቴሪያል ሆኖ እያገለገለ ይገኛል። ይሄ በውጭ ምንሰራው ስራ ነው። ሰነዶቹ የሚያተኩሩት አንደኛ ከሴቶች ራይት ጋር ተያይዞ ሚዲያዎች እንዴት ነው ኢንኮርፖሬት አድርገው መስራት ያለባቸው የሚሉ ፕሪንሲፕሎችን የያዘ ነው። ከዛ ውጭ ደግሞ የአካል ጉዳተኞች ማንዋል አለ። እንዲሁ የአካል ጉዳተኞችን ሚዲያው እንዴት አካቶ መስራት አለበት የሚል ከዛ ውጭ ደግሞ ማስታወቂያ ሴቶችና ማስታወቂያ በዛ ላይ እነሱም እንዴት ነው ማስታወቂያን በሚያስተላልፉበት ወይም በሚያሰራጩበት ጊዜ ምን አይነት የሥነ ምግባር መርሆችን ተከትለው ነው ማስተላለፍ ያለባቸው የሚል እንደሱን የያዘ የማስታወቂያ ማንዋል ነው። ሌላኛው ማንዋል ደግሞ ከኮንፍሊክት ሪዞሉሽን ኤንድ ፒስ ቢልዲንግ የሚል ነው። ከዚህ ከግጭት አዘጋገብ ጋር ተያይዞ ሴቶችን እንዴት ነው በግጭት ዘገባ ወቅት ምን አይነት ፕሪንሲፕሎች ምን አይነት ሂደት ተከትለው ነው ሚዲያዎች መስራት ያለባቸው የሚለው እንደነዚህ አይነት ማንዋሎችን ወደ 4 ማንዋል አዘጋጅተን ያው ለሚዲያዎች እንዲሰራጭ ተደርጓል ማለት ነው። በተቋም ደረጃ ደግሞ ሴቶች ከማብቃት አንፃር በርካታ ስራዎች ተሰርተዋል። የስልጠና መድረኮች በማዘጋጀት የተለያዩ አሰልጣኞችን ወደ ተቋሙ በማምጣት ስልጠና እንዲሰጥ ተደርጓል። በተለይም የሞኒተሪንግ ባለሙያዎች ሞኒተር በሚያደርጉበት ሰዓት ሴቶችን በመለከት ሚዲያው እንዴት እየዘገበ ነው ያሉት ክፍተቶች ምንድናቸው የሚለውን የማስታወቂያ የዳይሬክቶሬትንም የበይነመረብ መገናኛ ብዙሃንም ያው በስፋት ስልጠናዎች ከዚህ ቀደም ሲሰጡ ነበር። አሁንም ያው አልፎ አልፎ ይሰጣል። ይሄን የተጀመረውን ስልጠናም እንዲሁ አጠናክረን እንቀጥለው ነው የሚሆነው። ከዛ ውጭ ደግሞ ሰፖርት ስታፍ ላይ ታች በዝቅተኛ እርከን ላይ የሚገኙ ሰራተኞችን የተለያዩ የሙያ ስልጠናዎችን ከቴክኒክና ሙያ ተቋማት ጋር በመቀናጀት በልብስ ስፌት፣ በምግብ ዝግጅት፣ በኮምፒውተር እና በሌሎች ሙያዎች በርካታ ስልጠናዎች ተሰጥቷል። ከስልጠናው ከተሰጠ በኋላም እንዲሁ በተለይም በልብስ ስፌት የሰለጠኑ ሰዎች ሲኦሲ እንዲፈተኑ ተደርጎ ሲኦሲ ላለፉ ልጆች እንደ ማበረታቻ እንዲሆን ወደ 3 ሲንጀሮችን በስፖንሰርሺፕ ድጋፍ በማግኘት ተሰጥቷቸው አሁን ቤታቸው ሆነው ያው ቅዳሜና እሁድ ከስራ ቀናት ውጪ ቅዳሜና እሁድ ራሳቸውን ኢኮኖሚካሊ ኢምፓወር የሚያደርጉበት የተለያዩ ጥቃቅን ስራዎችን እየሰሩ ነው። ከዛም ከፍ ካለ አቅማቸው ያደገ ከሄደ ደግሞ ሌሎች ሰፋ ያሉ ስራዎችን ይሰራሉ ብለን ነው የምናስበውና ግን ያው እየተጠቀሙበት ነው ያሉትና ጥሩ ነው። ጥሩ የሆነ የሙያ ስልጠናዎች እየሰጡ ነው ያሉት። ይሄ ስልጠና ደግሞ የሚቋረጥ አይደለም። አሁንም እንዲሁ ከነዚህ ከቴክኒክና ሙያ ጋር በጋራ በመሆን ቀጣይ ስልጠናዎችን እናስቀጥላለን ብለን ነው የምናስበው። አሁንም ለመሰልጠን በዝግጅት ላይ ያሉ ሰራተኞች አሉ።
ወደ አመራርነት ሴቶች ወደ ውሳኔ ሰጭነት እንዲመጡ ከማድረግ አንፃር እኛ አቅማቸውን ማጎልበት ነው። በተለያየ የሙያ ዘርፍ አቅማቸውን መደገፍ ነው። ነገር ግን ወደ አመራርነት ቦታ ሲመጡ ደግሞ ያው የተቋሙ ኃላፊነት ነው የሚሆነው። ተቋሙም ባይዘው የሴቶች የውሳኔ ሰጭነት የበላይ አመራሩ ኮሚትመንት ካልታከለበት በጣም አስቸጋሪ ነው የሚሆነውና እንዳጋጣሚ ሆኖ ደግሞ የኛ ተቋም የበላይ ኃላፊዎች ጥሩ የሆነ አመለካከትና ለሴቶች ጥሩ ሴቶች ሞር የተሻለ ውጤት እንዲያመጡ ለጂዲፒው ያላቸው ኮንትሪቢዩሽን ደግሞ ከፍ እንዲል የራሳቸውን አስተዋጽኦ አድርገዋል ብዬ ነው የማስበው። አሁን ላይ ካሉት የአመራር ቦታዎች ያው ዳታውን ለመያዝ እንደሞከርኩት አጠቃላይ ቡድን መሪዎችና ከ3 የበላይ አመራሮች ውጪ ያሉት አጠቃላይ ቁጥራቸው ወደ 33 ነው የሚሆነው። ዳታው እንደሚያሳየው 18 ወንዶችና 15 ሴቶች ናቸው። በፐርሰንት ሲሰላ 45.5 ሴቶች በዚህ ተቋም ላይ የውሳኔ ሰጭነት ቦታ ላይ ተቀምጠዋል ማለት ነው። ይሄ ደግሞ እኛ አቅማቸውን እንዲያጎለብቱ ያው ወደፊት ወጣ እንዲሉ እናደርጋለን። የበላይ አመራሩ ደግሞ ያንን መሰረት በማድረግ ደግሞ ሴቶች የተሻለ ቦታ እንዲይዙ የተደረገበት ሁኔታ ነው ያለውና በዚህ አጋጣሚ የበላይ አመራሮችንም እጅግ ማመስገን እንፈልጋለሁ። ምክንያቱም ሌሎች ተቋማት ላይ የምናያቸው ትሬንዶች እዚህ የሉ። ምክንያቱም አንድ ወይ ሁለት ሴት ነው ሌሎች ተቋማት ላይ ሊኖር ይችላል፣ ግን አንዳንድ ተቋማት ላይ እንደምናየው አይደለም። እዚህ ሴቶች ሞር በደንብ ራሳቸውን እንዲያበቁ ከሚደረገው ጥረት ላይ ከፍተኛ አስተዋጽኦ እያደረጉ ስለሆነ በተቋሙ ሴቶች ስም ማመስገን ነው የምፈልገው። ህፃናት ማቆያ ማዕከል የተመሰረተው በ2011 ዓ.ም ነው የተመሰረተው። ይህም የተመሰረተው የፌዴራል የመንግስት መስሪያ ቤቶች የህፃናት ማቆያ አሰራር መመሪያ መንግስት ያወጣው አለ። በ2010 ዓ.ም ነው የወጣው። ያን የወጣው መመሪያ መሰረት በማድረግ እና በህገ መንግስቱ ከህፃናት መብት ጋር ተያይዞ አንቀጽ 36ን መሰረት በማድረግ ይሄ የህፃናት ማቆያ ማዕከል እንዲቋቋም ተደርጓል። ተቋማችን ደግሞ ልክ 2010 ዓ.ም ላይ እንዲያቋቁም ሁሉም የፌዴራል ሴክተር መስሪያ ቤቶች ማንዴቱ ሲሰጣቸው የኛ ተቋምም 2011 ዓ.ም እንዲቋቋም አድርጓል። ሲቋቋም 2 ህፃናት ብቻ ነበሩ በወቅቱ የነበሩት። ቦታውም እንደዚህ ሰፋ ያለ ስታንዳርዱን የጠበቀም አልነበረም። አንድ ክፍል ነበረች። ያው ህፃናቱን እነዛ 2 ህፃናትን ለማሳረፍ ያህል ብቻ ነበረ የተደረገ የነበረው። ነገር ግን ቀስ በቀስ እየተሻሻለ አሁን ላይ እንደምታዩት ይሄ ማዕከሉ ወደ 12 ህፃናትን የመያዝ አቅም አለው እና በዛ ደረጃ ነው የተቋቋመው ማለት ነው። ማዕከሉ ከተቋቋመ በኋላ ደግሞ ለሴት ሰራተኞች ትልቅ እረፍት ያገኙበት ሁኔታ ነው ያለው። ሴቶችን በስራቸው ውጤታማ ሳያስቡ ስራ ቦታ ሆነው ልጅ ያለቀሰ እንዲሆነ ብለው ሳያስቡ በቃ ስራቸውን ጎን ለጎን እየሰሩ ልጆቻቸውንም እየተንከባከቡ ጎን ለጎን በጣም ውጤታማ ሆነዋል ማለት ይቻላል። ከዛ ውጭ ደግሞ ለህፃናቱ እድገት ራሱ ትልቅ አይነተኛ የሆነ ሚና ነው ይሄ የህፃናት ማቆያ ያበረከተው። ህፃናቱ ከእናቶች ሳይለዩ አጠገብ ሆነው ጡት እየጠቡ ጤናማ የሆነ አስተዳደግ እንዲኖራቸው ማዕከሉ ትልቅ አስተዋጽኦ ነው ያደረገው ማለት ነው። ስሜ ሽሽግ ቢራራ እባላለሁኝ። በኢትዮጵያ መገናኛ ብዙኃን የጽዳት ሰራተኛ ሆኜ የማገለግለው እና በቃ ልጄን ይዤ ነው የምመጣው እዚሁ እና ልጄን ማለት እዚሁ ስለምሰራ ልጄን ይዤ ስለምመጣ ከስራዬ አንፃር ተረጋግቼ እንድሰራ ይሆናል። ልጄም እዚሁ ስላለች በቃ እንደዚህ ምን ትሆናለች ብዬ ስለማላስብ ስራዬን ተረጋግቼ እሰራለሁ ማለት ነው። ከጤናም አንፃር በቃ እነሱ ተንከባካቢ ስላሉ በቃ ጉንፋን ቢይዛት ምንም ቢይዛት እንደዚህ ሆናለች ብለው ምክርም ስለሚሰጡኝ እኔ የመጀመሪያ ልጄ ስለሆነች አሁን ብዙ አሳድጌ ስለማላውቅ ከእነሱ የምወስደው ነገር አለ። ይሄን ብታረግላት፣ ይሄን እንደዚህ ብትሆኝላት የሚለው በጣም ጥቅም አለው ማለት ነው።
ሻሎም ይስማው እባላለሁ። በመገናኛ ብዙሃን ባለስልጣን ለፈቃድና ምዝገባ ክፍል ባለሙያ ነኝ። በተቋሙ ያለው ዴይኬር ለኔ እጅግ በጣም ጠቅሞኛል ማለት ነው። ለእናቶች ስራ እየሰሩ እያጠቡ እያዩ ፎሎ አፕ እያደረጉ ልጆቻቸውን በቅርበት ሁኔታቸውን እያዩ ስራቸውን መስራታቸው ትልቅ ጥቅም ነው። በተለይ ለእናቶች ማለት ነው። ካለው በእኛ ሀገር ነባራዊ ሁኔታ በእናቶች ላይ ካለው ጫና አንጻር በጣም የተሻለ ነው ለእናቶች ይሄ ዴይኬር መዘጋጀቱ ማለት ነው። በዛውም የዴይኬሩን ሰራተኞች ኃላፊዋን ወይዘሮ ዱረቲን እነሱን ሁሉ ማመስገን ፈልጋለሁ። ሞግዚቶቹ እንደተቀጠሩ ቀጥታ የኦንጆብ ትሬኒንግ ነው የሚሰጣቸው። ለ6 ወር ሴቶችና ህጻናት ጉዳይ ሚኒስቴር የሚሰጠው ትሬኒንግ አለ። ቀድሞ ራሳቸው ትሬኒንግ ወስደዋል። ነገር ግን የስራ ላይ ስልጠና ደግሞ ስለሚያስፈልግ ለ6 ወር ሁለቱም ለ6 ወር ስልጠና ወስደዋል። ስልጠናውን ከወሰዱ በኋላ ደግሞ ያው የህፃናት ጉዳይ ትኩረት የሚሻም ስለሆነ እና ጥንቃቄ የሚያስፈልገው ስለሆነ ስልጠና ወስደዋል። እኛም ለስራ ክፍሉ ደግሞ የሱፐርቪዥን ትሬኒንግ ተሰጥቶናል። እንዴት እየሰሩ ነው? ስልጠናውንስ በአግባቡ ነው ወይ? ስልጠናው ላይ የሰለጠኑትን ትምህርት ህፃናቱ ላይ እንዴት አፕላይድ እያደረጉ ነው የሚለውን ነገር እኛም በየጊዜው የሱፐርቪዥን ስራ ስለምንሰራ ያው እርስ በርስ እንደዚህ እየተናበኑ ነው የምንሰራው። ስልጠና የወሰዱ የሰለጠኑ ናቸው ማለት ነው። የህፃናቱን ጤና በሚመለከት ከቂርቆስ ክፍለ ከተማ ወረዳ 9 ጤና ጽሕፈት ቤት ጋር በየወሩ ይመጣሉ። እዚህ ይመጣሉ። የህፃናቱን እድገት ሁኔታ ምን ይመስላል የሚለውን ይከታተላሉ። አንዳንድ ህፃናት ማልኑትሪሽን የሆኑ ህፃናት ሲገኙ ልዩ ትኩረትና እንክብካቤ እንዲያገኙ እየተባለ ሁሌ ቼክ ያደርጋሉ። አንፎርቹኔትሊ እንደዛ አይነት ኬዝ እኛ ተቋም ውስጥ አልተገኘም። ነገር ግን ሌሎች ክብደታቸውን መተው ይከታተላሉ። ሌሎች ከጤና ጋር ተያያዥ የሆኑ ጉዳዮችን መተው ቼክ ያደርጋሉ። ለነሱም እንደው መተው ሲያዩ ራሱ የሚታዩ ክፍተቶች ካለ ከወላጆች ጋርም አብረው ውይይት አላቸው ማለት ነው እና በቅርበት የቂርቆስ ክፍለ ከተማ ወረዳ 9 ጤና ጽሕፈት ቤት ህፃናቱን በቅርበት ይከታተላል ማለት ነው። ማስተላልፈው መልእክት ምንድነው? የሴቶች የውሳኔ ተሳትፎ ቦታ ከዚህ ቀደም ከነበረው ሞር በደንብ እየሰፋ ነው፣ በደንብ ከፍ እያለ ነው። ነገር ግን ይሄንኑ ሞር ማስጠበቅ እና ከዚህም የተሻለ ማድረግ ያስፈልጋል። የበላይ አመራሩም ያው ሴቶች ካለባቸው ጫና አንጻር ያው ሴቶችን ሞር ከዚህ የበለጠ መደገፍ ያስፈልጋል። ከዛ ውጭ ደግሞ ከኛም ከሴቶች የሚጠበቁ ነገሮች አሉ። ሴቶች ሲባል የኮታ ጉዳይ አይደለም። በኮታ የሚባል ነገር የለም። ሴቶች ራሳቸውን ማብቃት ይጠበቅባቸዋል። ባይዘይ ተቋሙ የተለያየ ስልጠናዎችን የተለያየ የትምህርት እድሎችን ያመቻቻል። ነገር ግን እኛም ከሴቶች ደግሞ የሚጠበቁ ነገሮች አሉ። የተለያዩ የስልጠና መድረኮችንም ተጠቅመን ይሁን ሌሎች የሚነበቡ ነገሮችንም አንብበን በተለይ በአመራርነት ቦታ ራሳችን በሊደርሺፕ ቦታ ሞር ብቁ አድርገን መገኘት ይጠበቅብናል እና ከኛም ከሴቶችም አንድ ስቴፕ በለጥ ብለን መገኘት ይጠበቅብናል። ያው ተቋሙ የሚደግፈንም ድጋፍ እንዳለ ሆኖ ከኛም ብዙ የሚጠበቁ ነገሮች አሉ። ከዛ ውጭ ደግሞ በተለይ በአመራርነት ቦታ ሲሰጠን ራሱ አንፈልግም ምናምን እንደዚህ የሚሉ በዚህ ተቋም ባይሆንም ሌሎች አካባቢዎች አሉ። ኃላፊነት ለመውሰድ የመሸሽ ሁኔታዎች አሉና ኃላፊነት መውሰድ አለብን። ቻሌንጆች ቢኖሩ ራሱ ቻሌንጆችን ወደ ኦፖርቹኒቲ ቀይረን መጋፈጥ አለብን ብዬ ነው ማስበውና ራሳችንን ለኃላፊነት ቦታዎች ራሳችን ቀድመን ማብቃት አለብን እና ከኛ ብዙ የሚጠበቁ ነገሮች ስላሉ ትንሽ እኛም አንድ ስቴፕ ሴቶቹ ከፍ ብለን መገኘት ይጠበቅብናል የሚል አስተያየት ነው ያለኝ።